ቤኪ ስፖርት። ውድ የቤኪ ስፖርት ቻናል ተከታታዮች እንኳን በሰላም ቆያችሁ። የዕለቱን አጫጭር ስፖርታዊ መረጃዎችን ይዘን ወደ እናንተ መተናል። በቅድሚያ ማንቸስተር ዩናይትድን ስንመለከት የዶርትመንዱን ድንቅ የመሃል ተከላካይ ኒኮሎ ሽሎተርበርግን ለማስፈረም እንደሚፈልግና ተጫዋቹም እስከ 30 ሚሊዮን ዩሮ ሊገኝ እንደሚችል ስካይ ስፖርት ዘግቧል። ሌላው ተከላካይ የኤቨርተኑ ብራዝዌት ሲሆን በየካቲት ወርም ከወኪሎቹ ጋር ንግግር አድርገዋል። ይህም ተከላካይ የረጅም ጊዜ የተከላካይ መስመሩን የማጠናከር አካል ተደርጎ ይቆጠራል። ሌላው የአሰልጣኝ ጉዳይ ስንመለከት ጁሊያን ናግልስማን ክረምት ላይ ወደ ክለብ አሰልጣኝነት ለመመለስና ፕሪሚየር ሊጉ ላይ ቡድን የመያዝ ከፍተኛ ፍላጎት ሲኖረው በዚህም ዩናይትዶች ለአሰልጣኝነት ግንባር ቀደም አድርገው ከያዟቸው አሰልጣኞች መካከል በግንባር ቀደምትነት ሲጠቀስ፣ ሌላው ማንቸስተር ዩናይትዱ ድንቅ አማካኝ ብሩኖ ፈርናንዴዝ የፕሪሚየር ሊጉ የወሩ ምርጥ ተጫዋችን በማሸነፍ ሲችል፣ በዚህም ከብሩኖ በላይ በፕሪሚየር ሊጉ ታሪክ ብዙ ጊዜ ሽልማት ያሸነፉት ሳላህ፣ ሃሪ ኬን እና አጉዌሮ ናቸው። አርሰናልን ወደሚመለከቱ ዜናዎች ስናልፍ ቅዳሜ ዕለት ከሚደረገው ጨዋታ በፊት ዛሬ ሚኬል አርቴታ ጋዜጣዊ መግለጫ እንደሚሰጥ ሲጠበቅ ስለ ተጎዱ ተጫዋቾችና አጠቃላይ ስለ ቡድኑ በዝርዝር ያስረዳሉ ተብሎ ይጠበቃል። ሌላውን ስንመለከት አርሰናል አልቫሬስ ላይ ከፍተኛ ፍላጎት ያለው ሲሆን 9 ቁጥሩን ቀዳዳ ይሸፍንልኛል ብሎ የሚያምነው ከፍተኛ ግምት የሰጠው ተጫዋች ሲሆን ተጫዋቹንም ለማስፈረም ጥሩ አቋም ላይ እንደሚገኝና ተጫዋቹን ለማስፈረም ሪከርድም ሊሰበር እንደሚችል ሲገለጽ፣ አትሌቲኮ ማድሪድ ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌለው ተገልጿል። ሌላው ሚኬል አርቴታ ቃለመጠይቅ ከአርሰናል ሚዲያ ጋር ቃለመጠይቅ ያደረገ ሲሆን ውድድር ዓመቱ ሲጠናቀቅ ግባችንን እናሳካለን፣ ከዚህ በኋላ የምናደርገው እያንዳንዱ ጨዋታ እንደ ፍጻሜ ቆጥረን እንጫወታለን ሲል ሐሳቡን ሰጥቷል። ውድ የቻናላችን ቤተሰቦች ለሌሎች በስፋት እንዲደርስ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳይረሳ። ወደ ማንቸስተር ሲቲ የሚመለከት ዜናዎች ስናል በርናንዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ በነፃ እንደሚለቅ ሲጠበቅ ተጫዋቹም ከተለያዩ ክለቦች ጋር በወኪሎቹ አማካኝነት ንግግር እያደረገ እንደሆነ ሲገለጽ፣ ሌላው አማካኝ ሮድሪ አዲስ ኮንትራት ያቀረበ ሲሆን ሪያል ማድሪድን የተጫዋቹ ፈላጊ ሲሆን ውሳኔው በተጫዋቹ ዘንድ የሚወሰን ሲሆን ውሉን የማያድስ ከሆነ ግን ማንቸስተር ሲቲ በከፍተኛ ገንዘብ መሸጥ ወይንም እስከ 27 አቆይቶ በነፃ እንዲለቅ ለማድረግ አቅደዋል። በሌላ ዜናዎች የእንግሊዝ የኤፍኤ ካፕ ዋንጫ ውድድር ቅዳሜ ዕለት ሲመለስ ማንቸስተር ሲቲ ከሊቨርፑል፣ ቼልሲ ከፖርት ቬል፣ ሳውዝሃምፕተን ከአርሰናል፣ ዌስትሃም ከሊድስ ዩናይትድ የሚያደርጉት አጓጊ ጨዋታዎች ከቅዳሜ ጀምራችሁ መመልከት ትችላላችሁ። እንደሚታወቀው በኢንተርናሽናል ብሬክ ምክንያት የክለቦች ጨዋታ ተቋርጦ ነበር። የፕሪሚየር ሊግ፣ የቻምፒየንስ ሊግ ጨዋታዎች በድጋሚ የሚመለሱ ይሆናል። ውድ አድማጮቻችን፣ የቻናላችን ቤተሰቦች የምንሰራው ፕሮግራም ከተመቻችሁ ለሌሎች በስፋት እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ።